ሰላም ሰላም፣ እንዴት ናችሁ? አህለን ወሳህለን፣ እንኳን ደህና መጣችሁ። ሰላም እህቴ፣ ስለ ትምህርትሽ እናመሰግናለን። ለእኔ አትውቅሽኝ በሚል ስሪልኝ። ላትሉሚኒ ላትሉሚኒ፣ አትውቅሽኝ። ላትሉመኒ ላትሉመኒ፣ አትውቀሰኝ። አላህ ይኸሊኪ ላትሉሚኒ አላህ ይኸሊኪ ላትሉሚኒ፣ ፈጣሪ ይባርክሽ አትውቀሽኝ ማለት ነው። አላህ ይኸሊኪ ፈጣሪ ይባርክሽ። ወንድ ሲሆን ደግሞ አላህ ይኸሊክ ላትሉመኒ እንለዋለን። አላህ ይኸሊክ ላትሉመኒ፣ ፈጣሪ ይባርክህ አትውቀሰኝ ማለት ነው። አላህ ይኸሊክ ፈጣሪ ይባርክህ። ሌሽ ትሉሚኒ ሌሽ ትሉሚኒ፣ ለምን ትወቅሽኛለሽ? ሌሽ ለምን፣ ትሉሚኒ ትወቅሽኛለሽ። ወንድ ከሆነ ሌሽ ትሉመኒ ሌሽ ትሉመኒ እንለዋለን። ለምን ትወቅሰኛለህ ማለት ነው። ትሉመኒ ትወቅሰኛለህ። አንቲ ዳይመን ትሉሚኒ አንቲ ዳይመን ትሉሚኒ፣ አንቺ ሁሌም ትወቅሽኛለሽ። አንቲ አንቺ፣ ዳይመን ሁሌም ዘወትር ማለት ነው። ትሉሚኒ ትወቅሽኛለሽ። ወንድ ከሆነ ደግሞ አንተ ዳይመን ትሉመኒ እንለዋለን። አንተ ዳይመን ትሉመኒ፣ አንተ ሁሌም ትወቅሰኛለህ ማለት ነው። አንተ ትሉመኒ ትወቅሰኛለህ። ሙ ዘንቢ ሌሽ ትሉሚኒ ሙ ዘንቢ ሌሽ ትሉሚኒ፣ ጥፋቴ አይደለም ለምን ትወቅሽኛለሽ ማለት ነው። ሙ ዘንቢ ጥፋቴ አይደለም። ዘንብ ማለት ጥፋት ማለትም ይሆናል፣ ኃጢአት ማለትም ይሆናል። በዚህ አረፍተ ነገር ውስጥ ግን ጥፋት ነው። ሌሽ ለምን፣ ትሉሚኒ ትወቅሽኛለሽ። ሙ ዘንቢ ሌሽ ትሉመኒ እንላለን ወንድ ሲሆን። ሙ ዘንቢ ሌሽ ትሉመኒ፣ ጥፋቴ አይደለም ለምን ትወቅሰኛለህ። ትሉመኒ ትወቅሰኛለህ። ሙ ገልጠቲ ሌሽ ትሉሚኒ ሙ ገልጠቲ ሌሽ ትሉሚኒ፣ ጥፋቴ አይደለም ለምን ትወቅሽኛለሽ ማለት ነው። ሙ ገልጠቲ ጥፋቴ አይደለም፣ ገልጣ ጥፋት ነው፣ ገለጥ ስህተት ማለት ነው። ሌሽ ለምን፣ ትሉሚኒ ትወቅሽኛለሽ። ወንድ ከሆነ ደግሞ ሙ ገልጠቲ ሌሽ ትሉመኒ እንለዋለን። ሙ ገልጠቲ ሌሽ ትሉመኒ፣ ጥፋቴ አይደለም ለምን ትወቅሰኛለህ። ትሉመኒ ትወቅሰኛለህ ማለት ነው። እህቴ ኮንትራቴን ከጨረስኩ መሄድ እችላለሁ፣ ግዴታ የለብኝም። ከኔ የሚጠበቀው በሰዓቱ መናገር ነው፣ ወይም ደሞዝ ጨምሩልኝ። እህቴ ባዕድ እንቲሃእ አልዓቅድ يحق لي أترك العمل بعد انتهاء العقد يحق لي أترك العمل ኮንትራቴ ካለቀ በኋላ ስራውን መልቀቅ መብቴ ነው፣ ወይም ስራውን የመልቀቅ ሀቅ አለኝ ማለት ነው። ባዕድ በኋላ፣ ኢንቲሃእ ማለቂያ ወይም መጨረሻ ማለት ነው። አልዓቅድ ወይም ዓቅድ ኮንትራት ነው። ይሕግ ሊ ሀቄ ነው፣ መብቴ ነው ወይም እችላለሁ ማለት ነው። አትሩክ እለቃለሁ፣ አልዓመል ወይም ዓመል ስራ ማለት ነው። አና ገይር ሙልዘማ ብልእስትምራር አና ገይር ሙልዘማ ብልእስትምራር፣ እኔ የመቀጠል ግዴታ የለብኝም ማለት ነው። አና እኔ፣ ገይር ሙልዘማ ግዴታ የለብኝም፣ ብልእስትምራር የመቀጠል፣ ኢስቲምራር ማለት መቀጠል ማለት ነው። አስተምር ማለት ደግሞ እቀጥላለሁ ማለት ነው። አና ገይር ሙልዘም ብልእስትምራር ይላል ወንድ ከሆነ ተናጋሪው። አና ገይር ሙልዘም ብልእስትምራር። በስ ዋጅቢ አበለኽኩም በስ ዋጅቢ አበለኽኩም፣ ግዴታዬ ለእናንተ ማሳወቅ ብቻ ነው ማለት ነው። በስ ብቻ፣ ዋጅቢ ግዴታዬ፣ ዋጅብ ማለት ግዴታ ማለት ነው። አበለኽኩም አሳውቃችኋለሁ ወይም እነግራችኋለሁ። ኢላ ኢዛ ፊ ዚያደት ራትብ ኢላ ኢዛ ፊ ዚያደት ራትብ፣ የደሞዝ ጭማሪ ካለ በስተቀር። ኢላ ኢዛ
ከሆነ በስተቀር ማለት ነው። ፊ አለ፣ ዚያደት ወይም ዚያዳ ማለት ጭማሪ ማለት ነው። ራትብ ደሞዝ። የኔ ውድ ለእኔ ደግሞ አንቺ ጥሩ ሰው ነሽ፣ ፈጣሪ ይጠብቅሽ ይባርክሽ ምናምን፣ ያኔ ለጥሩ ሰው መግለጫ ወይም ማመስገኛ የሚሆን ስርልኝ። አላህ ያዕጢኪ አልዓፊያ፣ አላህ ያዕጢኪ አልዓፊያ፣ ፈጣሪ ጤና ይስጥሽ። አላህ ፈጣሪ ማለት ነው። ያዕጢኪ ይስጥሽ፣ ወንድ ከሆነ ያዕጢክ እንላለን። አልዓፊያ ወይም ዓፊያ ጤና ነው። እንደገና ደግሞ በዚሁ ላይ ምስጋና ጨምረንበት ሹክረን አላህ ያዕጢክ አልዓፊያ ማለትም እንችላለን። ሹክረን አላህ ያዕጢኪ አልዓፊያ፣ አመሰግናለሁ ፈጣሪ ጤና ይስጥሽ ማለት ነው። ሹክረን አመሰግናለሁ። ወንድ ሲሆን ሹክረን አላህ ያዕጢክ አልዓፊያ እንለዋለን። ሹክረን አላህ ያዕጢክ አልዓፊያ፣ አመሰግናለሁ ፈጣሪ ጤና ይስጥህ። አላህ ይኸሊኪ አንቲ ጠይባ፣ አላህ ይኸሊኪ አንቲ ጠይባ፣ ፈጣሪ ይባርክሽ አንቺ ደግነሽ ማለት ነው። አላህ ይኸሊኪ ፈጣሪ ይባርክሽ፣ አንቲ አንቺ፣ ጠይባ ማለት ደግ መልካም ጥሩ የሆነ ሰው። ወንድ ከሆነ ደግሞ አላህ ይኸሊክ አንተ ጠይብ እንለዋለን። አላህ ይኸሊክ አንተ ጠይብ፣ ፈጣሪ ይባርክህ አንተ ደግነህ ማለት ነው። አላህ ይኸሊክ ፈጣሪ ይባርክህ፣ አንተ ጠይብ ደግ ጥሩ መልካም የሆነ ሰው ጠይብ ይባላል። ይሄ ለወንድ ነው። ሴት ስትሆነ ደግሞ ጠይባ ነው የምንላት። በቀላሉ ደግሞ ሹክረን ሊኪ ማለትም እንችላለን። ሹክረን ሊኪ ምስጋና ላንቺ ወይም ምስጋና ላንቺ ይሁን ማለት ነው። ሹክረን አመሰግናለሁ፣ ሊኪ ላንቺ። ወንድ ከሆነ ሹክረን ለክ እንለዋለን። ሹክረን ለክ፣ ለክ ማለት ላንተ ማለት ነው። ወይንም ደግሞ ባጭሩ በጣም ባጭሩ መሽኩራ ማለትም እንችላለን። አመሰግንሻለሁ ማለት ነው። ወንድ ከሆነ መሽኩር እንላለን። አመሰግንሃለሁ ማለት ነው። ሹክረን አመሰግናለሁ ማለት ነው። ሹክረን ጀዚለን ማለት ደግሞ እጅግ በጣም አመሰግናለሁ ማለት ነው። ጀዚለን ማለት እጅግ በጣም ማለት ነው። ሰዎች ከሰዎች ጋር በሚያደርጉት ግንኙነት ሁል ጊዜም አመሰግናለሁ በጣም አመሰግናለሁ ማለት በጣም ደስ የሚል ነገርና የስልጣኔም ምልክት ነው። አላህ ይጅዚኪ ኸይር ማለትም እንችላለን። አላህ ይጅዚኪ ኸይር ፈጣሪ በደግ ይመልስልሽ እንደማለት ነው። ወይንም ፈጣሪ ውለታሽን በደግ ይክፈልሽ እንደማለት። አላህ ፈጣሪ ነው። ይጅዚኪ ኸይር በደግ ይመልስልሽ፣ ውለታሽን በደግ ይክፈልሽ። ወንድ ሲሆን አላህ ይጅዛክ ኸይር ነው የምንለው። አላህ የጅዛክ ኸይር ፈጣሪ በደግ ይመልስልህ፣ ፈጣሪ ውለታህን በደግ ይክፈልህ ማለት ነው። አላህ ፈጣሪ ነው። የጅዛክ ኸይር በደግ ይመልስልህ፣ ውለታህን በደግ ይክፈልህ። እህቴ የኔ ጥያቄ ካጠፋሁ ይቅርታ በድጋሜ አይፈጠርም ማለትና እንደዚህ አትሁኝ ወይም እንደዚህ አትሁን የሚሉትን ተርጉሚልኝ። ሳምሒኒ ኢዛ ገለጥ ማ ራሕ አሰዊህ መራ ታንያ። ሳምሒኒ ኢዛ ገለጥ ማ ራሕ አሰዊህ መራ ታንያ። ካጠፋሁ ይቅርበኝ ሁለተኛ መልሼ ወይም ደግሜ አላደርገውም ማለት ነው። ሳምሒኒ ይቅርበኝ፣ ኢዛ ገለጥ ካጠፋሁ፣ ማ ራሕ አሰዊህ አላደርገውም፣ መራ ታንያ በድጋሚ። ለወንድ ደግሞ ሳምሕኒ ኢዛ ገለጥ ማ ራሕ አሰዊህ መራ ታንያ እንላለን። ሳምሕኒ ኢዛ ገለጥ ማ ራሕ አሰዊህ መራ ታንያ። ካጠፋሁ ይቅር በለኝ ሁለተኛ መልሼ ወይም ደግሜ አላደርገውም ማለት ነው። ሳምሕኒ ማለት ይቅር በለኝ ማለት ነው። ላትኩኒ ኪዳ፣ ላትኩኒ ኪዳ እንደዚህ አትሁኚ ማለት ነው። ላትኩኒ አትሁኚ፣ ኪዳ እንደዚህ። ለወንድ ላትኩን ኪዳ እንላለን። ላትኩን ኪዳ እንደዚህ አትሁን ማለት ነው። ላትኩን አትሁን። ወይንም ሳምሒኒ ላትዝዓሊን ማ በሰዊ ኪዳ መራ ታንያ ማለትም እንችላለን። ሳምሒኒ ላትዝዓሊን ማ በሰዊ ኪዳ መራ ታንያ፣ ይቅር በይኝ አትቆጪ
ሁለተኛ እንደዚህ አላደርግም ማለት ነው። ሳምሒኒ ይቅር በይኝ፣ ላ ተዝዓሊን አትቆጪ፣ ማ በሰዊ አላደርግም፣ ኪዳ እንደዚህ፣ መራ ታንያ ሁለተኛ። ለወንድ ደግሞ ሳምሕኒ ላ ተዝዓል፣ ማ በሰዊ ኪዳ፣ መራ ታንያ እንላለን። ሳምሕኒ ላ ተዝዓል፣ ማ በሰዊ ኪዳ፣ መራ ታንያ፣ ይቅር በለኝ አትቆጣ፣ ሁለተኛ እንደዚህ አላደርግም ማለት ነው። ሳምሕኒ ይቅር በለኝ፣ ላ ተዝዓል አትቆጣ፣ ማ በሰዊ አላደርግም፣ ኪዳ እንደዚህ፣ መራ ታንያ ሁለተኛ። ወይንም ትንሽ ለየት ባለ ሁኔታ አስፋ ኢዛ ገለጥ ማ በከረርሃ፣ አስፋ ኢዛ ገለጥ ማ በከረርሃ፣ ይቅርታ ካጠፋሁ አልደግመውም ማለት ነው። አስፋ ይቅርታ። አስፋ የምትለው ሴት ነች። ኢዛ ገለጥ ካጠፋሁ፣ ማ በከረርሃ አልደግመውም። ወንድ አስፍ ኢዛ ገለጥ ማ በከረርሃ ይላል። አስፍ ኢዛ ገለጥ ማ በከረርሃ፣ ይቅርታ ካጠፋሁ አልደግመውም። አስፍ ነው የሚለው ወንድ ይቅርታ ለማለት ሲፈልግ። አስፋ ለሴት፣ አስፍ ለወንድ። ሰላምሽ ይብዛ እህቴ፣ ሁሌ ላመሰግንሽ እፈልጋለሁ፣ ግን ከቃላት በላይ ነሽ። ብቻ እድሜና ጤና ይስጥሽ፣ ፈጣሪ ባለሽበት ይጠብቅሽ። እኔ ከብዙዎች ለመማር ሞክሬያለሁ፣ ግን እንዳንቺ ቃላቶችን ነጣጥለው በሚገባ መልኩ የሚያብራራ አላገኘሁም ነበር። ከአንቺ ብዙ ነገር የተረዳሁት፣ አመሰግናለሁ። ጥያቄ ጀምር፣ ጀምሪ፣ ጀመረች፣ ጀመሩ፣ ደግሞ አሸነፍን፣ አሸነፍኩ፣ አሸነፉ የሚለውን ስሪልኝ። ይሄ መሰለኝ ልጆች ሲጫወቱ እንዴት እንደሚሉ ወይም እንዴት ብለን ከነሱ ጋር ስንጫወት እንደምንግባባ የሚጠይቅ ጥያቄ መሰለኝ እና ሰፋ አድርጌን የሰራሁት። የላ ንልዓብ፣ የላ ንልዓብ፣ በሉ ወይም በሉ እንጫወት ወይም በይ እንጫወት ወይም በል እንጫወት ማለት ነው። የላ ማለት በሉ ወይም በይ ወይም በል እንደ ማለት ነው። ንልዓብ እንጫወት። የላ ንብዳእ አልለዕብ፣ የላ ንብዳእ አልለዕብ ማለትም እንችላለን። በሉ ጨዋታውን እንጀምር፣ በይ ጨዋታውን እንጀምር፣ በል ጨዋታውን እንጀምር ማለት ነው። የላ በሉ፣ በይ፣ በል፣ ንብዳእ እንጀምር፣ አልለዕብ ወይም ልዕብ ጨዋታ ማለት ነው። ወይም ኸሊና ንልዓብ ደሒን ማለት እንችላለን። ኸሊና ንልዓብ ደሒን እንጫወት አሁን ማለት ነው። ኸሊና ንልዓብ እንጫወት፣ ደሒን አሁን። በዳእ፣ በዳእ ጀመረ፣ በዳአት፣ በዳአት ጀመረች፣ በዳእት፣ በዳእት ጀመርኩ፣ በደኡ፣ በደኡ ጀመሩ። ደሒን በዳአት አልሉዕባ፣ ደሒን በዳአት አልሉዕባ አሁን ጨዋታው ተጀመረ ማለት ነው። ደሒን አሁን፣ በዳአት ጀመረች ማለት ነው። ጨዋታ በሴትነት ጾታ ስለምትታወቅ በአረብኛ ሉዕባ ወይም ሉዕባ ጨዋታ ነው። ደውረክ፣ ደውረክ ተራህ፣ ደውሪክ፣ ደውሪክ ተራሽ፣ ደውረኩም፣ ደውረኩም ተራችሁ። ህፃናቶች ሲጫወቱ ያንተ ተራ ነው የኔ ተራ ነው ይባባላሉ። ስለዚህ ያንንም ለመጨመር ፈልጌ ነው ይሄንን ያከልኩበት። ከዛ ዘና ብለሽ እንድታጫውቻቸው። ኦኬ። ደውረክ ደሒን፣ ደውረክ ደሒን አሁን ተራህ ነው። ደውረክ ተራህ፣ ደሒን አሁን። ደውሪክ ደሒን፣ ደውሪክ ደሒን አሁን ተራሽ ነው። ደውሪክ ተራሽ፣ ደሒን አሁን። ብዙ ልጆች ከሆኑ ደግሞ ደውረኩም ደሒን እንላለን። ደውረኩም ደሒን አሁን ተራችሁ ነው ማለት ነው። ደውረኩም ተራችሁ። ወይንም ደውሪክ አንቲ፣ ደውሪክ አንቲ የአንቺ ተራ። ደውሪክ ተራሽ፣ አንቲ አንቺ። ደውረክ አንተ፣ ደውረክ አንተ የአንተ ተራ። ደውረክ ተራህ፣ አንተ አንተ። ደውረኩም አንቱ፣ ደውረኩም አንቱ የእናንተ ተራ። ደውረኩም ተራችሁ፣ አንቱ እናንተ። የላ ደውረክ፣ የላ ደውረክ ቀጥል ያንተ ተራ ነው እንደማለት ነው። የላ በዚህ አረፍተ ነገር ውስጥ ቀጥል ብዬ ነው የተረጎምኩት። ይሆናልም ደውረክ ተራህ። የላ ደውሪክ፣ የላ ደውሪክ ቀጥይ ያንቺ ተራ ነው ማለት ነው።
ደውሪክ ተራሽ። የላ ደውረኩም፣ የላ ደውረኩም፣ ቀጥሉ የእናንተ ተራ ነው ማለት ነው። ደውረኩም ተራችሁ። ፋዝ ፋዝ አሸነፈ። ህዋ ፋዝ ህዋ ፋዝ እሱ አሸነፈ ማለት ነው። ህዋ እሱ። ህዋ እሊ ፋዝ ማለት ደግሞ እሱ ነው ያሸነፈው ማለት ነው። ህዋ እሊ ፋዝ እሊ ፋዝ ማለት ያሸነፈው ማለት ነው። ፋዘት ፋዘት አሸነፈች። ህያ ፋዘት ህያ ፋዘት እሷ አሸነፈች። ህያ እሷ። ህያ እሊ ፋዘት ህያ እሊ ፋዘት እሷ ነች ያሸነፈችው። እሊ ፋዘት ያሸነፈችው። ፋዙ አሸነፉ። ሁማ ፋዙ ሁማ ፋዙ እነሱ አሸነፉ። ሁማ ማለት እነሱ ማለት ነው። ሁማ እሊ ፋዙ ማለት ደግሞ እነሱ ናቸው ያሸነፉት ማለት ነው። ሁማ እሊ ፋዙ እሊ ፋዙ ማለት ያሸነፉት ማለት ነው። ፉዝት አሸነፍኩ። አና ፉዝት እኔ አሸነፍኩ። አና እኔ። አና እሊ ፉዝት አና እሊ ፉዝት እኔ ነኝ ያሸነፍኩት ማለት ነው። እሊ ፉዝት ያሸነፍኩት። የዛሬው ትምህርታችን በዚህ ያበቃል። ስለተከታተላችሁኝ አመሰግናለሁ። ጥያቄዎቻችሁን እንደፈለጋችሁት አድርጌ የመለስኩት ይመስለኛል። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ያደረጋችሁ ደግሞ ላይክና ሼር አድርጉ። ማዕሰላማ ማዕሰላማ። ደህና ሁኑ። ወዳችኋለሁ።